በአዲስ አበባ መጠነ ሰፊ የሆነ በመዲናችን አዲስ አበባ ምን ተፈጠረ? ማንም ያልጠበቀው ክስተት። የኦሮሚያ ሕዝብ ታሪክ ሰራ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መተናል። ከመጨረሻው ድረስ ሰብስክራይብ እያደረጋችሁ ቪዲዮውን ታጨራችሁ እንድትከታተሉ ስል በድጋሚ በሉል እግዚአብሔር ስም ጋበዝኳችሁ ማለት ነው። እንግዲህ ሰበር የተባሉ መረጃዎችን እየተመለከተን እንገኛለን። በዚህ ሰዓት ዘረኞችን አንገት ያስደፋም ነገር ተመልክተናል። እንደዚሁም የኦሮሚያ ዘፈን አቀንቃኞች የሆኑት እንግዲህ ለቴዲ አፍሮ መልስ የሰጡት ብዙ ትችቶች እየቀረበባቸው እንደሆነ እየተመለከተን እንገኛለን። በመዲናችን አዲስ አበባ ምን ተፈጠረ? የኦሮሚያ ሕዝብ ዛግም ታሪክ እየሰራ ይገኛልና ዘረኞችን አንገት ያስደፋ ነገር ተመልክተናል። ከወደ አዲስ አበባ ቪዲዮዎች አሉ በርከት ያሉ፣ እስከመጨረሻው ድረስ ተከታተሏቸው። ወደ ቪዲዮዎቹ በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከመቶ በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። የድምፃዊ ቴዎድሮስ ካሳ ቴዲ አፍሮን ዘፈን መውጣቱን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደው ምርጫ ለማስተጓጎል አዲሱ ዘፈን እንዳመጽ መቀስቀሻ ተጠቅመውበታል በሚል ነው በርካታ ወጣቶች ማሰሩ የተገለጸው። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳሉት ከትላንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት፣ የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉም ይገኛል ሲል ገልጿል። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባይኮንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስሯል ያሉት ምንጫችን በአዲስ አበባ ፖሊስ በተለምዶ ሶስተኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ የተደረገ መሆኑን አክለዋል። እንግዲህ የመረጃ ምንጭ መሰረት ሚዲያ ነው። ይኸው ኢትዮጵያዊነት ሲባል ምን አናደደ? ለብልጽግና ነው የተነገረው። ዚጋ ከኦሮሞ ጋር ምን አገናኘው? ከኦሮሞ ህዝብ ጋር ምን አገናኘው? ኢትዮጵያዊነት ከተነገረ ኦሮሞ ኢትዮጵያ አይደለም ተባለ። እዚህ ጋር የኦሮሞ ልጆች ናችሁ ዘፈን የሰራችሁት ተባለ። የኦሮሞ ልጅ ኢትዮጵያ አይደለም ያላለ እዚህ ላይ አምጣ ፈልግና። በዘረኝነት ስለተጠመቃችሁ ከውስጣችሁ ያልወጣ እካክነት ስላለ አንዳንዶቻችሁ ይህንን ነገር ታረጋላችሁ። ብልጽግናን ያልተሰራውን ነገር አደባባይ ያወጣው ቴዲ አፍሮ የተሰራ አፕሪሺየት ተደርጓል። ማንም አልተቃወም። ማንም በተሰራው ላይ አልተቃወም። አስተምሯቸው። ከእናንተ ካሁኑ ትምህርት ነገርኩ። የቴዲ አፍሮ 4 ሲዲ ስለ ኢትዮጵያ ድብን ያለ ቆንጆ ትምህርት ያስተምራል። ይህን መልስ የምሰጠው ዘፈን ሰራም ብላችሁ አፋችሁ ተገማምዶ ተገንዞ ለምታወሩና ዘፈን ሰራ በምትጠሉት ቋንቋ ለሰራችሁት ነው። በምትጠሉት ቋንቋ እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ የድሮ ናፋቂ ቢለ ለሰራው መሃይም ነው የምነግረው። ዝምባ ለእናንተ ነው የምነግረው። ቅንቅናም ዘረኛ አየ። እኔ ገንዘብ ጠፋኝ ስል 100 ብር አላየውም ካልኬ ሌባው አንተ ነህ፣ ዘረኛው አንተ ነህ። እኔ ስለ ገንዘብ መጥፋት እንጂ ምን ያህል ጠፋኝ አላልኩም። ለእናንተ አስተርጉማችሁ ነገሩልኝ ምን እንደማወራ ስለማይገባቸው አስተርጉማችሁ ነገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ ነው። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ፣ እኔ አውቃታለሁ።
እናት ለልጅ ምጣት ታስተምርም ነው ያለው። የመሀል ልጆችን ዳር አስቀሩ ነው ያለው። ምንድን ነው የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተዋል? ወፍ የለም። ደርግ አጸድቶታል፣ ህወሓት አጸድተዋለች፣ ማንም የለም። ከየት አምጥተው እንደሚለፈልፉ ሊገባን አልቻለም። ልክ መንጋ ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙም። ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል እኮ አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። ራሳቸው እነ ጀዋር አጋልጠዋል። መጨረሻ ላይ የራሳቸውን ፋኖ ብለው ሰይመው የሌለውን ፋኖ ብለው አደራጅተው መንግስት አደራጅቶ ያስበላ ነበር እና ፋኖን የገደለው እያለ ቁማር ያስበላ ነበር አማራን ለማስጠላት። ልንገር ስለ አማራ ማንነት ገና ስሙ ያስደነግጣል። አማራ ኢትዮጵያ ላይ ብዙ አሻራ አለው። ብዙ በምትጠላው ቋንቋ እንድትዘፍን ያደርጋል። ይቀፈኛል አልወደውም በምትለው ቋንቋ እንድትዘፍን ያደርጋል። የኢትዮጵያ ሕዝብ ሊግባባ ከፈለገ አማርኛ ማውራት አለበት። ለምን መሰለ? የተጣሉ ሊነጋገሩ ከፈለጉ እንደ ቋንቋ አማርኛ መጥቶ ነው በመሃል የሚያስታርቃቸው። ጥልቅ አድርገው ሰርተውታል። በመጨረሻም በኦሮሚያ በአንዳንድ ክልል ከተሞች ወጣቶቹ ታሪክ መስራታቸውን ቀጥለዋል። በዚህም በተደረጉ ሰላማዊ ሰልፎች ላይ አማራ፣ ትግሬ፣ ደቡብ፣ ሲዳማ ሌሎችንም ብሔረሰቦች በመጥራት ህዝባችን ናቸው፣ አማራነት ወንጀል አይደለም፣ ከሚለያየን ነገር ይልቅ አንድ የሚያደርገን ብዙ ነው እያሉ ድምጻቸውን ማሰማት ጀምረዋል። በዚህም ዲቫይድ ኤንድ ኮንከር በሚለው ባረጀና ባፈጀ ስትራቴጂ የሚንቀሳቀሱት ሽመልስ ጭንቅ ውስጥ ገብተዋል። ወጣቶቹ ምናሉ? ባለስልጣናት ውስጥ የሚገቡበት ለምን ጠፋቸው? በዝርዝር እንመለከተዋለን። ዲቫይድ ኤንድ ኮንከር የሚለው የዘመናችን ባለስልጣናት አገዛዝ እየፈራረሰ ይገኛል። በዛሬው ዕለትም በአንዳንድ ኦሮሚያ ክልሎች ወጣቶቹ ግልብጥ ብሎ መውጣት አማራ፣ ትግሬ፣ ደቡብ፣ ሲዳማ፣ ሶማሌ፣ አፋር ሌሎችም ሁሉም ህዝቦቻችን ናቸው። ከዚህ በኋላ ለጥቂቶች የፖለቲካ ጥቅም ሲባል ከወንድምቶቻችን ጋር አንጣላም፣ ፍቅር ያሸንፋል፣ በመጣላት አናተርፍም ሲሉ የኦሮሚያ ባለስልጣናት ሽመልስ አብዲሳን ሳይቀር ያስጨነቀና ያስጠበበ ከፍተኛ ሰላማዊ ሰልፍ ተደርጓል። ይህም በአሁኑ ሰዓት በርካታ ወጣቶችን ያነሳሳ ሲሆን በዚህም ሽመልስ ስለተነቀባቸው የሚገቡበት ጠፍቷቸዋል። አየወዳጄ የዘራከው ልታጭድ አዝመራው ሲደርስ በዘራው ፍሬ ልክ እንዴት ትጨነቃለህ ወይም ትደሰታለህ? ሽመልስ እርሱ የዘሩት ዘር ጥሩ የሆነ ለእርሱ የሚቀርብ ትልቁ ጥያቄ ነው። ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለላ ልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የሆደድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምፃዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሀዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምፃዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ። ይግረማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄያለሁ። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው።
እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳቄሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ነገራችሁ ይሄ አርቲስት ግን ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውም ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋና ወጊነን ለብሔር ብሔረሰቦች ቀና አመጣን፣ ከጨለማ ወደሚደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው። እኔ የትኛውም የብሔር እኔ ይህን ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቭን መኪና ውስጥ ሆኖ እንኳን ይህን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሰው። ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። አብዛኛው ያዙን ሊቀቁኝ የምትለው አንዳንዱ ዲያስፖራም ሆኖ እቤት ውስጥ ሆኖ ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። ስንቱ ዲያስፖራ ነው ራሱን በቪዲዮ የሚያሳየው ጎበዝ። እኔ የኔን ያህል በኢትዮጵያ ጉዳይ በማህበራዊ ጉዳይ ፖለቲካ አወያያችሁ የለም። በኢትዮጵያ ታሪክ ሁላችሁንም አውቃችኋለሁ። ውሃ ውስጥ ተቀምጠም ያለብህ ቪዲዮ ማታበራ ነህ አንተ። ቪዲዮ ማታበራ ነህ። ነፃ አወጣዋለሁ የምትለውን ህዝብ አንተ የምታየው እሱ ማይ። እናንተ የሆነ ሰዓት ላይ በቪዲዮ ሁላችሁም የታያችሁ ነው ሐሳብ አስተያየቶቻችሁን መስጠት ያለባችሁ ብዬ በጣም ተጨንቀው ነበር ብዙዎቹ። አንዳንዱማ ፒሳ ዴሊቨሪ እየሰራ ናሳ ውስጥ ይሰራ ይመስል ስራ ቦታ ይለኛል። አረ ለስራ ቦታ ጥሩ አይደለም ይለኛል። ስራ ምንድነው የምሰራው ስለው ፒዛ ዴሊቨሪ ነው የሚሰራው። ኦኬ ስራ ነው ግን እንዴ ናሳ ውስጥ እኮ ሮኬት አስወንጫፊ ነው የሚመስለው። አይ ስራ ቦታ ለፕሮፋይል ጥሩ አይደለም ይላል። እንዲህ የምትፈራ ሰውዬ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ብሎ ከሞትኩም ልሙት ከታሰርኩም ምን አባቱ ብሎ ስለሚናገር ሰው ነው። ራስን መፈተሽ አለበት። በርህን ቤትህን በሁለት መቀርቀሪያ ቀርቅረ ጀግና የሚያጫውተን ያለው ከሀገር ውጭ ያለ ጀግና ያጫውታል። ቁረጠው ፍለጠው ምናምን። አንዳንድ ተደብቀ ለመግባት ስትሞክር ደፋር ትመስላለህ። አንዳንድ ልትገባ ስትፈልግ የመንግስት ደጋፊ ትሆናለህ፣ ትሆናለህ። ከማለት የሚናገረው የሚጽፈው የሚገጥመው ምንም ይሁን በገጠሙም ተናግሮታል። ለአንድ ነፍስ ይላል። ከዚህ ሰውዬ ምን ትማራላችሁ? በጣም ደፋር ነው። በጣም ደፋር ነው። ይሄ ወደዛ እመጣላችኋለሁ። ይሄ አዲሱ አልበም 18 ዘፈኖችን ይዟል። በእነዚህ አልበም ውስጥ ኢትዮጵያ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ፍቅር፣ ስለ መዋደድ ደርሷል። ኢትዮሪካ በሚል የተሰየመ አልበሙ ነው። በዚህ አልበም ውስጥ እንግዲህ ዳስጣል አለ፣ ዛሬ የምንወያይበት ነው። ኢትዮሪካ አለ፣ ሳምነው አለ፣ ተወዳጅ። እኔ እኮ በጣም ነው የሚገርመው ለህዝቡ ስለራሱ ድምፅ እንዳይሆን የሚባል ስተት የሆነበት ጊዜ ላይ እኮ ነው ያለ ነው። ማልታ ተኒጆ ሰባ ኦፊፍ ሰገሌተውን አከምቲ ዶጎንጎራታ አከምቲ የካታ እንዴ ደግሞ በዚህ ዘመን ላይ ደግሞ ይወጣሉ ዘፈን እንዴ አንዳንዴ እንደ ሀገር እኮ እየወደቅን ነው ያለ ነው። ጀረን
በእውነት ኦሮሞ አማራውን ካልሰደበ ዘፈኑ የማይወጣለት የሚመስለው አማራ ኦሮሞን ካልሰደበ ዘፈኑ የማይወጣለት የሚመስለው ጊዜ ላይ ይኮናል እንዴ። በተለይ በአርቲስቶች እኮ ብሷል አሁን ላይ እንዴ። ገመሰኒ እያለ እዛ ማዶ እያለ እኮ ነው እንትን እየተባለ እኮ ያለው። ኧረ ተው ጀረና፣ ኧረ ተው እንኑርበት። ለእናንተ ገንዘብ መሰብሰቢያ እናንተ ገንዘብ ለምታገኙበት ህዝብና ህዝብን አታጋጩ፣ አታባሉት። ዘፈን እያላችሁ የምታወጡት ጥላቻን የሚነዛ ነገር ነው። በቃ በዚህ ዘመን ላይ የሚወጣ ዘፈን በሙሉ ጥላቻን፣ በኦሮምኛ የሚወጣው ዘፈን የዛኛውን ጥላቻ፣ ከዛኛው የሚወጣው ደግሞ የዚህኛውን ጥላቻ ነስታችሁ ህዝቡ ላይ የምትረጩት መርዝ ምንድን ነው? አቦኖ ዲሳ ኧረ ተውን ጀረን፣ በቃ እንኑርበት። እንዲህ ኧረ ተቃጠል። እሺ ቴዲ አፍሮ ለምን እስኪ ምክንያት ንገረኝ። አንተ አዝማሪ ብለህ የሰደብክበት ምክንያት ንገረኝ እስኪ። ተራ አዝማሪ ብለህ ሰደብከው። ቴዲ አፍሮ ማለት ለካሜራ የሚሳሳለት ሰው የካሜራ ሩቅ ነው ኢትዮጵያ ውስጥ ካሉ አርቲስቶች። እሺ አትፍራ። በእኛው ነገር ሰው ድሮ ቴዲ አፍሮን የማውቀው አንድነት ሲሰብክ ነው። አሁን ደግሞ እያለ ዘፈኑ ላይ አዳምጫለሁ አሉ። ምን ይላል? በፍቅር ጠርተውን ከዳር እስከ ዳር ላይ አቆሙን ምናምን የሚለው መሀል ላይ ገብቶ ዳር አቆሙን የሚለው ምን ማለት ነው? በጣም ቅኔ የሚገባኝ። ትክክል እኮ ነው። ትክክል። አንተ ማን ወክለህ ነው የተናገርከው? ራሴ ወክዬ ነው የተናገርኩት። እሺ አንተ አሁን ዳር ላይ ቆምን። ዳር ላይ የሚያቆመን ብዙ ነገር አለ። ዳር ላይ ያቆመው ማን ነው? መሀል ላይ የገባው አዳምጠኛ። አሁን እንደ ኢትዮጵያዊነት ብዙ ጣልቃ የገቡ የሌላም ሀገራቶች የተለያየ ኢትዮጵያ ነገር እኮ የአንድ ብሔር ብቻ ጸባል የተለያየ ጉዳዮች አሉና ስለ ኢትዮጵያ ኢትዮጵያዊ እንጂ ማንም አያገባም። ይቅርታ አድርግልኝ ማለት ኢትዮጵያ ስለ ኢትዮጵያ ኢትዮጵያዊ ነኝ የሚለውን እንጂ ቴዲ አፍሮ ኢትዮጵያ አይደለ? ኢትዮጵያዊ ቢሆን ማን ነው ዳር ላይ ያቆመው? ይሄን ነው ዳሩ፣ ይሄን ነው መሃሉ። አሁን እኮ ትርጉሙን እንድነግረኝ ነው እኮ ነው እናንተ የጠየቁ። ኦኬ እንደዛ እንድነግረኝ ያ ነገር ቅኔው። እሺ አሁን ምንም መቀያየምም አይኖርም። እኔ እናንተ በሐሳብ ልንነጋገር። መልካም ኦኬ። ዳር ላይ ጀማሪዎች አሁን እሱን የነገርከኝ ጀማሪዎች እኛ ነበርን፣ ሰሪዎች እኛ ነበርን፣ ሀገር ተረካቢዎች እኛ ነበርን። ዛሬ እኛ ግን ተገፍተን ዳር ላይ ቆምን። ሀገር መስራችና የሀገር ባለቤት የነበረው ተገፍቶ ዳር ላይ ቆምን ማለት ይሄ ነው። የሀገር መስራቾቹ እኛ ነበር፣ የሀገር ባለቤቶቹ እኛ ነበር። ለምሳሌ ሀገር መስራቹ ማን ነው? እኛ ሀገር መስራቹማ አማራ ነው። ሌላው አሁን አንተ የምትደግፈው እሺ አዳምጠኝ። እኔ እየተሰዳደ ሐሳብ እኔ ልጨርስ ነው። እኔ የሀገር ባለቤት መሆን አትችሉም። የሀገር ባለቤት ነኝ ካልከኝ ጥያቄ አለኝ። እኔ እናንተ ታሪክ መነጋገር ታሪክን እስከ ማምጣት ድረስ እንችላለን። የታሪክ ባለሙያዎችንና አዋቂዎችን ማስገባት እንችላለን። ኦኬ እኔ እዛ ላይ ተቃውሟለኝ። አገርን የሰራው አማራ ነው ባልከው ላይ ጥያቄ ተቃውሞ። የሀገር ባለቤት አማራ ነው። የኢትዮጵያ ባለቤት አማራ ነው። ኦሮሞ ሊሆን አይችልም። ብሔረሰቦች ናቸው እዚህ እንትን ሌላው እኛና እናንተ ውስጥ እንጂ ሌላውን ብሔር አልጨፈለኩም። ሌላው ብሔር የኢትዮጵያ ባለቤት በካርታ እመጣልሃለሁ። ይኸውልህ ከሌላው ብሔር ከእናንተ ከኦሮሞ ጋር እንጂ ሌላው ብሔር የኢትዮጵያ ባለቤት ነው። ኦኬ ተስማማን። አሁን አንድ ነገር ልጠይቅ እዚህ ላይ እንዲህ መነገር ነው። ኢትዮጵያን የሰራ ነው እኛ አማራ ነን አልክ። እኔ ደግሞ ኢትዮጵያን የሰራው የኢትዮጵያ ድፍን የኢትዮጵያ ብሔርና ብሔረሰቦች ናቸው። አማራ ብቻውን የተዋጋው ጦርነት ያስመዘገበው ጀብድ ወይ ደግሞ አማራ ብቻውን ተዋግቶ ያሸነፈውን አንድ በኢትዮጵያ ታሪክ አንዱን ይሄ ነው ብለን ላምጣልህ። ኢትዮጵያ የብሔር ብሔረሰቦች ነች። ብዙ መስዋዕትነት ተከፍሎላታል። ግን አሁን ላይ
እኔ የሚባለው ነገር ሲመጣ እኔ እናንተና እኛ መካከል ላይ ያለው እዚህ ላይ ስትመጣ ስለ ኢትዮጵያዊነት ስታነሳ አማራ ለኢትዮጵያ መቆምና ዛሬ እዚህ ለመድረስ ብዙ ዋጋ ከፍሎላታል። እናንተ ግን ካልክ እኔ አሁን አንድ ጥያቄ ጠይቃለሁ፣ ምንም ሳትፈራ ትመልስልኛለህ። አማርኛ ቋንቋ አፍሪካ ውስጥ ይነገራል? ሌላ ሀገር በነዋሪነት በሀገር ደረጃ የሚነገርበት አንዳንዴ እያወቅ እለፈኝ እንደሚለው እያወቅ አይደል? አሁን የምጠይቅን ጥያቄ አምጣልኝ። ኢትዮጵያን የመሰረተው ኢትዮጵያን የቆረቆረው እኔ የምጠይቅን ጥያቄ ተስማምተናል። እዚህ ላይ አዳምጠኝ። እናንተ የላችሁበትም፣ ኦሮሞ የለበትም። ኦሮሞ የለበትም ማለት ነው እንጂ የኢትዮጵያ ብሔረሰቦች አዳምጠኝ። ቴዲ አፍሮ ስንቴ ደጋግሞ ባልቻ ባላቸው ያለው ኢትዮጵያ አሁን እኔ የምጠይቅን ጥያቄ መልስልኝ። ጆከር አማርኛ ቋንቋ ሌላ አፍሪካ ሀገራት ላይ ይነገራል ወይ? ይሄ መልስ። ነፍሰ በላ የሆነ መንግስት ማንን አልበላ? አሳምነውን በላ፣ አጫሉን በላ፣ ኢታማጁሩን በላ። ማንን ያልበላው ይሄ መንግስት? እንቃወመዋለን። በቃ አይመራንም። እኔም በግል አይመራኝም። በጣም ቴዲ ስለ ቴዲ ነው አሁን የዘፈነው፣ ስለ ፖለቲካ ድብን አርጎ ኢንጂነሩንም ድብን አርጎ ኢንጂነሩንም እየሰማች ነው። ስለዚህ ይሄ መንግስት ማንንም ብሔር አይወክልም። እኔ እዚህ መንግስት ውስጥ ትግራይ አለ፣ አማራ አለ፣ ኦሮሞ አለ። ወደ ብሔር ልለጥፉ ከፈለጋችሁ የራሳችሁ አስተሳሰብ ጥበት ነው። ሲበርዳችሁ ወደዛ መንግስት ማጋለጥ፣ ሲሞቃችሁ መደበቅ አይቻልም። ይሄ መንግስት ወንጀለኛ ነው። የትኛውንም ብሔር አይወክልም። እዛ ውስጥ ብዙ ተሳትፎ ብሔሮች አሉ እና አብርሃም በላይም እኮ ትግራይ ናቸው፣ የብልጽግና አባል ናቸው። በቃ ይሄ መንግስት መንግስታዊ ኢትዮጵያን የማይወክል መንግስት ነው። ጸረ መንግስት ነው። ሀገራችን እንዳንወድ አድርጎናል። ከሀገር አባሮናል። ቃል በቃል ገርፎናል፣ አስሮናል። ቴዲ አፍሮ የልባችንን የተናገረልን 4 ነጥብ። ማንም ምንም አያመጣም። ጁንታው አቤት ቴዲ አፍሮ የዘፈነው ስለ ፖለቲካ ነው አይደል? ስለ ፖለቲካ ታዲያ እኔስ ምን አልኩኝ? ሶፊ መልሶልሻል እንዴ? አሁን የቀረው ቡላላ ነው። ቆይ አንዴ እንዲገባህ ነው። እኔ አላወራም እንዴ? ስንት ሰዓት ነው የምጠብቀው? እንዴ ሮይት አስቀድማ ዝርያ አስቀድማል። ዝርያ ቀጥይ። በዚህ አጋጣሚ አማርኛ ሁለተኛ ቋንቋቸው የሆነ ሙዚቃው ላይ ገባችሁ ይችላል። ቴዲ 99% በሚባል ያው ፖለቲካ ነው። የገዢውን መንግስት ጭፍጭፍ አድርጎ ልኩን ነግሮታል። በተለይ ጉራግኛው እኔ ጉራጌ ስለሆንኩ ልንገራችሁ፣ ግጥም አድርጎ ነው የነገረው። ግጥም በጉራግኛ ራሱ ሲተረጎም ግዶ ነው ያሉት ሰው። እና ፍቅር መስሏችሁ ቦስተነዋል እናወርዳለን ያላችሁ በእናታችሁ እንዳታወርዱት ብለን እንድንለምን ታሰሩ ታወርዱታላችሁ። ታሰሩ ታወርዱታላችሁ። አወርደዋለሁ። የፍቅር መስሎኝ ነው ፖለቲካ ስለሆነ አውርጁ። ምንም የፍቅር የሚመስል ነገር የለውም። ግጥም አድርገሽ ሰምተሽ እንደው በሆነ ብለሽ ወደ ፍቅር አድርገሹ ከሆነ የለም። እኛም ከዚህ በኋላ ሀገር መግባት ነው እንጂ የሚቀረው ከቴዲ ጎን ነን። ግን ለካሱ ውስጥ ነው ያለው። አይ ዝርያ ኧረ ይመቸው ቴዲ። ሀገር ሮብዬ ንገሪኝ። እኔ የመጀመሪያ ምርጫ እሷ ናት። ጉራገኝ የተንተነ ለመሰለ እስኪ ተረጉሙት እኮ 1-3 ቀን ፋታ ቢሰጡኝ ብሎ ነው። ግን እንዳለ ጉራጌዎች ተጠርተው አሁን ቤተ መንግስት ናቸው እያስተረጉሙ። ምንም ጥያቄ አለ ሮብዬ፣ አንድ ጥያቄ አለ። ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ የሚባል ሙዚቃ ሰምተሽ ታውቂያለሽ? ሙሽራ ናት ጽዮን ኦፍ ኮርስ። እንዴ በሙዚቃ ማለት በሙዚቃ ደረጃ ጽዮን ሙሽራ ነሽ ፍጹም አልሰማንም እስካሁን ድረስ። ይሄው ሙሽራ መሆኗን ነገራ። እስከዛሬ ካልሰማ ዛሬ ሰማ። እሺ የ17 መርፌዋን ለማካካስ ጀግና መሆኑንማ አሁንማ ሙሉ የትግራይ ህዝብ ከቴዲ ጋር ነው። ምክንያቱም ይሄ ሁሉ በደል የደረሰበትም
ይሄ ሁሉም ጫና የመጣበት ለጦርነቱ ሰዓት ወጥተ እንደሌላው አሸብሽብ ሲባል እምቢ ብሎ ነው። ከህዝብ ጋር ነው ሁሉ ጊዜ ሰው አይረዳውም እንጂ እሱ ከህዝብ ጋር ነው። ጠቅላላ ያሸረገደች ገብታለች እስር ቤት። እነ ሰራዊት ፍቅሬ ምናምን ሽንታቸውን በባሊ ታታታታ እያደረጉ ሽንታቸውን እየሸኑ ነው እስር ቤት። ስለዚህ ቴዲ አፍሮ የቴዲንም መድኃኒዓለም ይወቀው። ሮምዬ ግን የቴዲንም መድኃኒዓለም ይወቀው። ሰው እያስገባሽ ፍቅር ምናምን ሞዴሬተሮች ሰው እያስገባችሁ ሁለት ቦታ አለ። አይፈራም እሱ ቴምር ሐሳብ አለሽ? ዳግም ተስፋ ዳግም እንድንሰጣችሁ ቡላላ ቴዲ በጉራጌኛ ሲዘፍን ሽሜ ጉራጌን ክልል ይዋጣል ነው ቡላላ የቅድሙን አልመለስክም እየተባለ ነው ከታች። የትኛው መልሳ ኦኬ እሺ ፖለቲካ ነው ምናምን ያልኩትን ታባይ ተባለው አንተ የቴዲ ዘፈን ፖለቲካ ነው። አንድ ያስተጋባል ጀማን ነው ዘፈኑ የፍቅር ብቻ አይደለም። ዲጂ ነው የሚታርጋት በእናትህ እኔ ለምዶንም ነው የተመረጠው። ሮሚያ አይደለች ከሮሚያ አይደለች የሮሚን ሳይሆን የእንትና ነው ከታች ያለችው አይነት ዘፈኑ ፖለቲካ ነው። ፖለቲካ አለበት የፍቅር ብቻ አይደለም። ግን የቴዲን ዘፈን በዚህ ደቂቃ ሰምቶ መተንተኑ ከባድ ነው። መተንተን አይቻልም። በደንብ ማዳመጥ ያስፈልጋል። ይሄን አምናለሁ። ግን ደግሞ ፖለቲካ የለበትም ብሎ የሚያስቡ ሰዎች ልክ ናቸው ብዬ አላስብም። ግን እኔ አሁን ትንሽ የደበረኝ ነገር መሀል ገብተው አወጡን ዳር። የትኛው ነው ዳር የወጣው? የትኛው ነው መሀል የገባው? መሀል የገባ ነገር ከሌላ ቦታ የመጣ ኢትዮጵያ የሆነ ነገር መሀል ገብተው ከሆነ ኦኬ ዳር ሊያወጣ ይችላል። ግን እሱን ነገር ምንም ሊገባኝ አልቻለም። የኦሮሞ ህዝብ ነው እንዳልል ህዝብ እንደ ህዝብ ቴዲ ይናገራል ብዬ አላስብም። ብልጽግና መንግስት ነው ካልን ደግሞ ከፈተው እሱ ዘፈን ነው። አይ ይቅርታ ለኑዬ የተዘፈነ ሙዚቃ አለ አንድና ተወዳጅ ነሽ የሚለው ይቅርታ እኔ ቴዲ ለኔ ዘፍኖልኛል። አመሰግናለሁ። ጋድ ብለስ ኢትዮጵያ፣ ጋድ ብለስ ቴዲ አፍሮ ዳዊት አባቴ እና ያዞን ባለም ካየ ጅቦዬ ለኔ ተወዳጃት የሚለው በጣም ተመችቶኛል። እሺ ቡላላ ቀጥል ይቅርታ ያዞን ባሚለውንም ዘፈን ካየ ኖ እኔ ተወዳጅ የሚለው በጣም ተመችቶኛል። አመሰግናለሁ። ያዞን ባትፈታ እንዴ አልፈልግም። ኖ አልፈልግም። ቴንክ ብቻ ቴዲ ሁሉንም ያካተተ ዘፈን አውታል ብዬ ነው የማስበው። በደንብ አዳምጠን ደግሞ በደንብ እንተነትናለን። ሙሉ ገምግሞ ካልከኝ ቴዲ ይችላል። አሪፍ አድርጎ ዘፍኗል። ጎበዝ ዘፋኝ ነው። ጥሩ አድርጎ ዘፍኖታል። ይመቻል። ደጋግመን መስማት ያለብን ዘፈን ነው ብዬ ነው ማምነው። ቴንክ ዩ። እሺ ያላወራ ካለ ማውራት ይችላል። አለን ጅቦዬ እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰን የኔ ቆንጆ አለውልህ። ያ ቴዲ ፖለቲካ ሳይሆን የዘፈነው ለኔ ሪያሊቲ ሀገራችን ያለችበትን ሁኔታ በደንብ አድርጎ ዘፍኖልናል። ይህንን የገለጸው በቃ ፖለቲካ አይደለም ምንም በቃ ያለ ግልጽ ነገር ነው። በተለይ ለኔ ትራክ 1 ላይ ያለውን የመጀመሪያውን ትራክ 1 የሚባለውን እሱን አዳምጡት። በደንብ አድርጎ ነው ጥሩ መልእክት ያስተላልፈው። አሁን በአሁኑ ሰዓት ላይ የሁላችንም የልባችንን የውስጣችንን የተከፋንበትን ሁሉ ዘርዝ ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዩ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ሕዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት፣ ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት፣ ዲግሪ ያልፍልኛል ብሎ የሚያለም ተማሪ፣ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ይጦረኛል ብላ ተስፋ የምታደርግ እናት ስንት ነች? ሳልታገት በገባሁ የማይል አባት በኢትዮጵያ ምድር አለን? ስንቱስ ህዝብ በአገሩ ባይተዋር ሆነ? ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም ከሰፈርህም አትወጣም ተባለ? ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ? ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር
ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ህዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ የህዝብን ብሶት ያንጎራጉራል። አገር የገደሉትን ካህዶችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዳዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የሀገሩን ሕዝብ እጅ አመዳፋሽነት ይገልጻል። እንግዲህ ቪዲዮን እንደተመለከታችሁ ነው ዘረኝነት አንገት የደፋበትን ተመልክተናል። የኦሮሚያ ሕዝብ እንግዲህ አማራ ወንድሜ ነው ሲል እንግዲህ ሆ ብሎ መውጣቱን እየተመለከትን እንገኛለን። አተካፋፍሉን እኛ አንድ ነን በዘፈኖቻችሁ እያከፋፈላችሁ ህዝቡን ከህዝቡ ጋር አታጋጩ እያሉ ይገኛሉ ብዙ ሰዎች እንደተመለከታችሁና እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችን ደጉን ጊዜ ያምጣልን ነው ማለት በእውነቱ የሚቻለው። በቀጣዩ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ እያደረጋችሁ ድምጽ መጫናችሁን ግን አትርሱ። እወዳችኋለሁ።